ፓስተር ኔት አንተ ጥያቄ አለኝ እሺ መጀመሪያ ላይ በደንብ አላስኩትም ነበር ያልከው ማለት ነው እንትን ስትል ማለት ሜን ፖይንቱ ገብቶኛል ግን ትንሽ ብታብራራው ደስ ይለኛል እንትን ስትል አሁን የእግዚአብሔር ቃል ነው ህይወት ይሰጠን አልክ ስለዚህ ለቃሉ ካልተራበን የሞትን ነው ማለት ነው አይደለ ስለዚህ አሁን አንተ አሁን የሆነ ትንሽ ብታብራራውና የበለጠ በዲቴል ብትገባበት ደስ ይለኛል So Petros ለምን ይላል አሁን እንደተወለደ የቃሉን ወተት ተመኙ ይላል ተንኮል የሌለበትን አይደለ so በዚህ ምድር ላይ ለመኖር የሚያስፈልጉ ነገሮች ምግብ ናቸው ማለት ይሄ ጴንጤሞናቱን የሚለየው ነገር የለም አይደል ሰውነታችን ምግብ ይፈልጋል ለመኖር so በክርስቲያናው ዓለም ደግሞ ወይም ደግሞ የእግዚአብሔር ልጆች መኖር የሚጀምሩት የእግዚአብሔርን ቃል በመስማት ብቻ ነው that's the only way ማለት ነው so አንዳንዴ ምንድነው የሚሆነው ለምሳሌ አንድ ሰው የሆነ ነገር አልዋሸም ማለት ተቀድሷል ማለት አይደለም እናይዋለን ቆሮንቶስም ላይ እንቀጥለዋለን ሶ የኤቲካሊ የምናደርጋቸው ጥሩ ነገሮች የኛን መንፈሳዊነትን አይደለም የሚያሳዩት ይልቁኑ ለእግዚአብሔር ቃል ረሃብተኛ መሆናችን ለጸሎት ረሃብተኛ መሆናችን ጤንነታችን እየተረጋገጠ ነው የሚገባው we have a confidence if we have a hunger for the word of God ማለት ነው አገኘ ግን ብዙ ጊዜ ካልቸራችን የአበሻ ካልቸር በጣም የተመታ ነገር አለው ጥሩ ያልሆነ ማለት ነው እሱ ምንድነው የምንቀደሰው ለፓስተራችን ይሆናል የምንቀደሰው ከእንደገና ደግሞ ጥሩ ምን ነው ለፓስተራችን ይሆናል ቃል ግን ስንበላ ለፓስተራችን ሊሆን አይችልም ብቻን ስታጠና So you because of your hungry አይደለ ስለራበህ ነው ከዛ ሚለውጥ አንተን ነው so አንዳንዴ ጥሩ ያደረጉ ሰዎች የታያደጉ ይመስለናል ነገር ግን እየደከሙም ቢሆን የእግዚአብሔር ቃል ረሃብተኛ የሆኑ ሰዎች ነገ ለመለወጣቸው ትልቅ ተስፋ ነው ያለው አሁን ረጅም ሰዓት ሶሻል ሚዲያ ላይ መቀመጥ we have so much mess አይደለ ሊዮናቸው ረሃብ እየጠፋብህ ሆነ የእግዚአብሔር ቃል የጸሎት ረሃብ እየጠፋብህ ሆነ የእግዚአብሔርን ቃል ለመስማት ለመጸለይ የእግዚአብሔርን ቃል ለመስማት ለመነጋገር ሸሚዝህ ሆነ እየሞትክ ነው ማለት ነው ምን ሸወደው ምንድነው I'm okay ትለኛለህ ምንድነው you're okay ስለ I'm now watching TV thank God ከዛ በኋላ እንደዚህ አላደርግም እንዴ አልጠጣም እንዴ አላደርግም ምናም ብለህ ትነግረኛለህ ስትነግረኝ ለሰውና ለሰው ምንድነው የሚመስለው በጣም ጥሩ ክርስቲያን ነው ይሆንክ ያለው አንተ ግን ልብ ያቃል ዲዛይር የለም ለእግዚአብሔር ቃል ሰው የእግዚአብሔር ቃል ሰው ዲዛይሩስ እየገባ ፍላጎቱ ሲመጣ ጤነኛ እየሆነ ነው የሚመጣው ዘመኑ ደግሞ የመታብን እሱን ነው እንዳናነብ እንዳንጸልይ ፌሎሺፕ እንዳናደርግ ነው እየተመታብን ያለው ስለዚህ በጣም ትልቁ በጣም ከፍ ያለው ነገር ምንድነው የጸጋ ስጦታዎች እነሱ ደግሞ ኢጓችንን በደንብ ስለሚያሳድጉ ነው ገባ እሱ ለማለት ነው ማቼብዛ ይሰማል እግዚአብሔር ይመስገን ተባረኩ ብዙ ነገር ተምሬያለሁ ጥያቄ የሆነኝ ነገር ያው ብዙ ጊዜ በአእምሮዬ ያለው ነገር ነው አሁን ዛሬ አንተ ተናገርከውና እኛ በአካል የምናገለግለው ወይም ቃል የምንሰማበት በቤተክርስቲያን ውስጥ ብዙ ጊዜ ማየው ነገር አለና ውስጤ በጣም ነው የሚጨነቀው ደግሞ መልስ አጣውትና ዛሬ ደግሞ በእግዚአብሔር ቃል ውስጥ አየሁት አሁን አንተ ስታስተምረን ማለት ነው እና እሱ ምንድነው ጳውሎስ የእግዚአብሔር ነው ህዝቡም ወይም የቆሮንቶስ ሰዎች የእግዚአብሔር ናቸው እና ሁለቱም አንድ ናቸው ግን እኔ በቤተክርስቲያናችን ውስጥ ማየው ነገር ምንድነው ፓስተር ወይም የሚያስተምር ወይም መሪ የሆነ ሰው ህዝቡን እንደ ባሪያ የሚጠቀመው ነው ያየውትና በጣም ውስጥ ሁሉ ጊዜ ይቆጫል ደግሞ ጥያቄ ይፈጥርብኛልና እግዚአብሔርን ይጠይቃለሁ ለምን እንደዚህ ይሆናል ሁሉም ሰው በቅንነት ሰምቶ ይመለሳል እኔ ግን ሁሉ ጊዜ እጨነቃለሁ እንደውም በቸርች ውስጥ ሆኜ በዳፍተር እጽፋለሁ ብዬ ሲቀመጥ የቃል ጊዜ በቃ ለቃል ጊዜ አይሰጡም ይሄ ነው ዋናው ጭንቅ ማለት ነው ለእግዚአብሔር ቃል ጊዜ አይሰጡም አሁን የመጣልኝ እንትን
ይሄ ምንድነው መልእክት የሚለው አሁን የመጣልኝ መልእክት አለ እያሉ ለቃል ጊዜ ይገፋሉ ከዛ በኋላ ጊዜ ስለሌለ እያሉ ለቃል በቃ እንትናይስ እርካታ በቃ ዘና ብለን ቃልን ጽፈን እንድንማር አያደርጉም ይሄ ነው ሁሉ ጊዜ ጭንቀ ማለት ነውና ዝም ብዬ በቃ በደፍተር ላይ ኖ ትክክል አይደለም ብዬ ነው ምጽፈው ዝም ብዬ ማለት ነው ውስጥ በጣም ስለተቆጣ ማለት ነውና የጊዜያዊ መልእክት የሚባለው አሁን ቃልን እንድንማር አያደርግንም እና ይሄ እንዴት ነው የሚታዩት ህዝብ ቃልን ተምሮ እንደ ጳውሎስ አሁን እናንተ እንደምታስተምሩት ደግሞ ምንድነው አንድ ነገር ያለ አውድ ነው የምታስተምሩ በቃ ያለ አውድ ለማን እንደተጻፈ ለምሳሌ ትንቢተ ኢሳይያስ ምዕራፍ 61 የተጻፈው ማን ነው ለማን ነው ብለን አንጠና በቃ አሁን የዛሬ መልእክት ነው ብሎ በቃ ማይሆን ነገር ነው የምነግሩና በጣም ውስጥ ይቆጣልና ይሄ ነገር ደግሞ ለሌላ ጊዜ አይሰጡም እኔ ብቻ በቃ እኔነት አለ በጣም እንትን ይለኛልና እሺ እንት ወደ ጦርነቱ ሳንገባ ብዬ ነው ምንድነው እዚህ ጋር ሁላችሁም እንድትሰሙ ይፈልጋለሁ በመጀመሪያ ደረጃ መጋቢዎቻችሁ ሲያስተምሯችሁ ያ ስለ መጋቢያችሁ ስናወራ ስለ ጳውሎስ ያወራን አይደለም እሱ እንድታውቁ ፈልጋለሁ ሰው መጋቢያችሁ ነው ያወራችሁ ያላችሁ ጳውሎስን አይደለም ሰው አንዳንዴ ከጳውሎስ ልብ አንፃር ስናይ ለትምህርታችን ነው ጳውሎስ የጻፈው የጳውሎስ ካራክተር ምንማርበት ሆኗል ለሁላችን እኩል የሚሆነው ማለት ነው ስለዚህ ፖል አይደለም ያንቺ ፓስተር ካልሆነ ሊሳሳት ይችላል ማለት ነው ወይም ደግሞ ሊለወጥ ይችላል እሱም እንደዛ አድጎ ስለሚችል ግን እዚህ ውስጥ ያላችሁ ሰዎች በተለይ ቤተክርስቲያን ውስጥ ሜምበር የሆናችሁ በጣም ትልቅ ጥበብ ልስታችሁ በጣም ድንቅ ጥበብ ማለት ነው ጆሮ ከሰጣችሁ ማለት ነው አንደኛ ፐርፌክት ቸርች ልናገኝ አንችልም መቼም አናገኝም ለምሳሌ ጳውሎስ ካስተማራት ጳውሎስ ከተከላት ቤተክርስቲያን ነው ይሄ ሁሉ ችግር ያገኘው የቆሮንቶስ ቤተክርስቲያን ጳውሎስ ስላስተማረ ቤተክርስቲያኑ ፐርፌክት ይሆናል ማለት አይደለም ይሄንን እንድታስተውሉ ፈልጋለሁ ጳውሎስ ወይኔ እነዚህ ሰዎች ያስተማርኳቸው አልተለወጡም ብሎ አይደለም የተናደደው ወይም ደግሞ አስተምራቸው ማተለወጡ ድንጋይ ራስ ናቸው ማላለ ጳውሎስ ወደ እግዚአብሔር ጸጋ ግን ይመለሳቸዋል አገኛችሁ እንኳንና ጳውሎስ በሚያስተምርበት በተከላት ቤተክርስቲያን ቀርቶ ኢየሱስ በሚያገለግልበት ሚኒስትሪ ውስጥ ይሁዳ ተገኝቷል የመለወጥ ፍላጎት በእናንተ እጅ ነው ያለው ይሁዳ ኢየሱስን መሸጡ የኢየሱስ አስተምሮ ሮንግ ነው ራይት ነው ያስብልም ኢየሱስ የሚያስተምረውን አስተምሮ እስካሁን ድረስ ህይወታችንን ለውጧል እንኳን እነሱን ቀርቶ ስለዚህ የአስተማሪያችሁ ዳይናሚክ የሚሆን ህይወታችሁን አይቀይረውም አስተዋጽኦ የለውም በደንብ አለው ነገር ግን የናንተ ኮሚትመንት የናንተ ልባችሁ ለጌታ መስጠት በጣም ቁልፍ ነገር አለ በጣም ቁልፍ ነገር ማለት ስለዚህ ፓስተሬ በጣም ኃይለኛ የተቀባይ እግዚአብሔር ሰው ነው ሂዝ አ ቴዎሎጂያንስ በጣም ቀደም እንዳልነው ኮንቴክስቱን ጠብቆ ነው የሚሰብከው ምናምን ብላ አትለወጥ በጣም አንተ ተማሪ ነው ወይ የሚል ጥያቄ ይጠይቃል የጌታ ተከታይ ነው ወይ የጌታ ደቀ መዝሙር ነው የሚለው በጣም ወሳኝነት አለው እሺ አሊ ምን ይያልከን ያለ ነው ታዳ ትክክለኛ ፓስተር ከሌለ የእግዚአብሔርን ቃል የማይመግበን ምንና በትክክል እረኛ ያልሆነ ሰው ከሆነ ምን እናድርግ የምትሉ ከሆነ በጉኑ እናንተ ፍየል እንዳትሆኑ አንዳንዴ የአመጽኞች ፓስተሮችን ተጠቅማችሁ እናንተ ሰሚት ብታረጉ የምትለወጡት እናንተ እንጂ እሱ አይደለም ልርገሙ በሶማሊኛ is hard በጣም hard አንዳንድ መሪዎች መሪ አይደሉም ጌታዎች ናቸው የነሱ ጌትነት ግን እኔን ከበግነት አይከለክለኝም still I can submit to the Lord hallelujah
አመጻቸውን በእግዚአብሔር ጸጋ ምቃኝበት የጸሎት አቅም ውስጥ ገባለ ማለት when the time come Holy Spirit say get out you have to out አምጪ አልወጣም ተለውጪ እንጂ መንፈስ ቅዱስ መጥቶ ጊዜው በቅቷል ሲለኝ ይፈታኛል ውስጤንም ባዶ ያደርገዋል ለቅቄ እወጣለሁ አገኛችሁ አንዳንዶቻችሁ ግን በመጋቢዎቻችሁ ኃይለኝነት ፍየል ትሆናላችሁ ምን የሚሆን ፍየል ምን ቸርች አለ የውሱ ሌባ ነው ፓስተሩ ዝም ብሎ ድንጋይ ራስ ነው እንደውም ቅለ ራስ ነው ትንሽ ቀለል ላርገው ምናም ብለ ተሳደብና ወደ ፍየልነት ተቀየራለህ ማለት እኔ እኮ በግነቴ እኮ በኢየሱስ ማመንና ሞትና ተንሳኤ በማመን እኮ ነው ሶ የተቀየርኩት በጌታ በኢየሱስ ነው ስለዚህ በሰነብት ለኢየሱስ ነው በወጣም ለኢየሱስ ነው ይሄንን እንዳትረሱት በጣም ችግር የተፈጠረው የጀቾቻችሁን ደካማ ጎን ያለ ማወቅ ሳይሆን የናንተን ደካማ ጎን ያለ ማወቅ ነው እየበጠበጣችሁ ያለው የኔ ፓስተር አስተምርም ምናምን ቁጭ ብላ አንብባ ፌሎሺፕ የሚደረግበት ቦታ አይደል በየስፍራው የጌታን ስም ጠርተው የተቀደሰ እጃቸውን ከሚያነሱ ጋር አብረህ ሄደህ የጌታን ስም ጥራ ስለ ቸርች ስናወራ በደንብ እናወራለን ቸርች አድሚኒስትሬሽን ወሳኝነት አለው ያለ አጥቢያ ቤተክርስቲያን ግን አታድጉ ይሄን ነገር ልናገርና ልጨርስ ለሚቀጥለው ሶሰታለሁ ገላትያ ላይ እንትን የሚል ቃይታችሁ የመንፈስ ፍሬዎች ምን ምንድነው የሚለው ቆይ ሁሉንም ላልዘረዘራቸው ይችላል ግን love peace joy gentleness ይቀጥላል አሜን ሶ አይታችኋል በጣም ስሙ አሁን የመንፈስ ፍሬዎች አይደል አሁን እንዳለው ደስታ ቅንነት ገርነት የዋህት ራስን መግዛት በቅዱሳን መካከል ነው አዳንዲ አልተለወጥንም እንለው ቸርችን ሸሽተን ነው በምን በኩል ፍሬው ይውጣ በደንብ አርገው ሲያስገቡልህ ትግስት የሚባለው ፍሬ ይወጣል አገኘኝ በደንብ አርገው ሲጣሉ ፍቅር የሚባለው ፍሬ ይወጣል አዩት ሚ ጋይስ ከዛ ክፉ አርገው ሲቆጥሩ የዋሃት ይወጣባል ማለት ነው so the spirit of the fruit ዝም ብሎ ሜዳ ላይ የሚበቅል አይደለም አንዳንዶቻችሁ ቤተክርስቲያን ይላችሁ ከቅዱሳን ጋር አታሳልፉም እንዴ ትላላችሁ አይ ራስን መጠበቅ ነው ለዚህ እኮ ነው ፊትህ እኮ ኖራል የሚመስለው በጣም ታስፈራለህ ገብቷል አብሲት የበዛበት እንጀራ ተመስለ ስቃ አታቅ ምናምን አታቅ የኛ እኮ አንኮንዲሽናል ጆ የሚወጣው እኮ ቀጥቅጠውን እኮ ከመቀጥ ሲቀጠቅጡን ስል እየጸለይንላቸው ሲረግሙ ስንመርቃቸው ከዛ ትግስት የሚባል ፍሬ ወጣ ማለት ነው አገኛችሁ የዋሃት የሚባለው የሚመጣው የመቱን እኮ ነው የዋሃት ትግስ ፍቅር ትግ ራስን መግዛት ከየት ይምጣ እልል ያለ ሆና ስትመጣ አላረግም ማለት ራስን ተገዛለህ አፍንጫውን ስበረው የሚል ጉልበት ሲመጣብህ አልሰብርም የሚል ራስ መግዛት ውስጥ ትገባለህ ሶ እነዚህ the spirit of the fruit የሚመጡት በሎካል ቸርች ውስጥ ባለን ተሳትፎ ነው የሚወጡት ሰው ምን ይሆናል እኔ ቸርች ባለጌና በጣም ብዙ ጥሩ ያሉኑ ሰዎች አሉ ምናምን ይለኛል ማለት እኮ ለዛ አይደል እንዴ ፍሬ እንዲወጣበት የተፈለጉት ነው ሰዎች የእግዚአብሔር አብ ፍቅር የተገለጠው እኮ ስላሴ በመኖሩ ነው የስላሴን ፍቅር ያፈሰሰው ማን ነው ሄሎ ክራይስት አይደል እግዚአብሔር ፍቅር ነው ያልነው ብሎ ነው እንዴ ከሰማይ ምናምን ብሎ ነው እንዴ ወርዶ እኮ ነው የእግዚአብሔር ፍቅር በማ ተገልጧል በልጁ ማን ነው ራሱ የባህሪው ልጁ so God became a man human and then the river of the love ፈሰሰ በመድር ላይ በማ በኩል ጅረት ሆኖ የፈሰሰው የስላሴ አካል አንዱ በሆነው በክርስቶስ ነው አዩልኝ አሁን ብዙ ጊዜ የሚጠፈጥፉን ሰዎች እንደ ጠላት ስለምንቆጥራቸው እኛ የእግዚአብሔር ጠላት ሆነን ቀርተናል
የነሱ ጠላትነት ላንተ ነው ያንተ ግን እነሱ ላይ ማምረር የእግዚአብሔር ጠላት ሆነ ትገለጣለህ ማለት ነው ስለዚህ በገላትያ ላይ የተጻፉት የመንፈስ ፍሬዎች የሚመጡት ከሰማይ አይዘንቡም አንተ ውስጥ የሚወጡት በቅዱሳን መካከል በመታደርገው ኢንተራክሽን ነው በመታደርገው ፌሎሺፕ ነው በመታደርገው ህብረት ነው ጋር ህብረት አልፈልግም በሬን ዘጋለሁ ከዛ ልብ ይዘጋላ አሰባቸዋል ኢየሱስ አልመጣም ቢል እግዚአብሔር ፍቅሩ መሆኑን በምን እናውቃለን ሄሎ በምን በኩልና the trying God እኮ ስሉስ አምላክ በምድር ተገለጠ ምን ሆኖ ፍቅር ሆኖ ኢየሱስ ለምን ፍቅር ሆኖ ሲል መጽሐፉን ነው ኢየሱስ ፍቅር ነው የሚል አታነብም እግዚአብሔር ፍቅር ነው የሚለው ግን በምን ታየ የሱ አካል በሆነው በክርስቶስ ተገለጠ አያችሁ ሰው እግዚአብሔር ፍቅር ነው ምንለው አይተነው አይደለም እሺ አማኒ እግዚአብሔር ፍቅር ነው ምንለው በምን አይደለም በሰማይ ላይ ስላለ አይደለም ኢየሱስ ስለመጣ ነው የተገለጠው ኢየሱስ ፍቅር ነው የተባለው ግን እግዚአብሔር ለምን የሥላሴ አካል በስጋ ስለተገለጠ ስለዚህ አሁን እዚሁ ያላችሁ ቸርች አትቀይሩ ዳይፐር ቀይሩ አንድ በጣም ጥምጥም ያሉ ነገሮች እኛን ለማቅናት እግዚአብሔር ይጠቀምባቸዋል እንዳትቀላቅሉብኝ ቀደም ያወራሁት ባይብሊካል ትሩዞች ፖል ያወራውን እንዳትረሱ በቃ ቸርች መልኳ እንዲህ ነው መሆን ያለባት ፒሪድ ህዝቡ ሲባል አሁን እንደማወራላችሁ መሆን ያለበት ኦኬ እሺ ቀጥሉ go ahead እሺ ሪፍሌክት አድርግ ያ go ahead አሁን መጀመሪያ አሁን ያልከውን ነገር አድሬስ ባረክ ማለት በጣም ሬዝኔት ያደረገብኝ ነው ከኔ ጋር ምክንያቱም አሁን ብዙ ጊዜ ሌሎች ሃይማኖቶች ምናምን ስናየው አምላካቸው ፍቅር ነው ይላሉ ግን ኢተርናሊ የሚወደው ሰብጀክት የለውም ስለዚህ መፍጠር አለበት ለብ ኤክስፒሪየንስ ለማድረግ የኛ አምላክ ደግሞ ግን ስላሴ ስለሆነ ኦሬዲ ሶስት ሰዎች ስለሆኑ የሚወደው ኦብጀክት አለው love eternally አለ ማለት ነው ስለዚህ his love is eternal የሚለው ነገር አለ እሱ ብቻ ደግሞ አይደለም አሁን ያልከው ነገር ከጠየቅኩ በኋላ ካስረዳኸኝ በኋላ የእግዚአብሔር ቃል ነው ህይወት የሚሰጠን የእግዚአብሔር ቃል ነው የሚያንጸን ካልክ በኋላ በጣም ያሰብኩ ነበርና ዮሐንስ ወንጌል ምዕራፍ 15 ቁጥር 3 ላይ በተናገርኳችሁ ቃል ጸንታችኋል ነው የሚለው ወይስ you're sanctified ነው የሚለው አይሰማም እናንተ ከነገርኳችሁ ቃል የተነሳ አሁን ንጹሃን ናችኋል ኦኬ ለሚ አንዳንድ ሰዎች ያሉ ሶስት ሰዎች ለማለት ይፈልገው 3% ለማለት ፈልጉ 3% yeah sorry 3% ለማለት ነው የአማርኛ ጉዳይ ነው እሺ ጋር ንገር ያ እና ሶስት ያ እና በቃ የእግዚአብሔር ቃል ነው ሳንክቲፋይ የሚያደርገን እና የሚያነጻን ለማለት ነው አሁን ቆሮንቶስን ስናጠና የተናገርካቸው ነገሮች ላይ አሁን Psalm of David መዝሙር ላይ 110 ቁጥር 1 ላይ ጠላቶችን መርገጫ አረጋቸዋለሁ ይላል አይደለ እና አብ ለኢየሱስ ነው ያንን የነገረው ያለው እና ዮሐንስ ምዕራፍ 6 ቁጥር 44 ላይ no one comes to me unless the father draws them ነው የሚለው ስለዚህ the father እኛን draw አረገን የኢየሱስ መርገጫ ሆነን like it's crazy እኛን አመጣን የኢየሱስ footstool ሆነን ማለት ነው እኛ አሁን the church is under the feet of Christ ማለት ነው ሌላ ነገር ደግሞ የኔ ወንድም ወይ እህት ጥሩ ሲሆን ወይ ስትሆን የእግዚአብሔር ነው ወይ ናት እኔ ደግሞ ወይ ደግሞ መጥፎ ደግሞ ሲሆኑ ደግሞ የኔ ናቸው ማለት በጣም ማስወገድ ያለብን ማይንድሴት ነው በቃ ጥሩ ያደረገ እኮ ነው እግዚአብሔር ይባርከው በቃ በጣም እኮ የሚገርም ነገር ነው ያደረገ ያለው ምናምን ስንል የእግዚአብሔር ሰጠነው ከዛ በኋላ ግን መጥፎ ደግሞ ስናይበት ምን አይነቱ ነው ይሄ ምናምን እያለ መስደብ በጣም በመጥፎ አይን ማየት በጣም የተሳሳተ ነገር ነውና እንዳልከው ነው በቃ ቴምፕል አለ አይደለ
ድሮም ሰዎቹ ሲያረክሱትም ከዛ በኋላ ደግሞ ያረከሱትም ኢየሱስ ይሄደበት ግን ደግሞ በ33 ዓመቱ ላይ ነው ደግሞ ግን ያስወጣቸው ገርፎ ስለዚህ እንትን ኦነርሺፑ የቴምፕሉ ኦነርሺፕ አልተቀየረም የኢየሱስ ነው regardless እነሱ ቢያረክሱትም ስለዚህ እሱ በሚፈልገው ሰዓት ነው መጥቶ እኛ የሚያስተካክለን እንጂ ሰው መጥቶ እኔን እንትነሽ ሊላን አይችልም ማንነችንን እና ሌላኛው ነገር ደግሞ ስለ አይሁዳ ስለ ግሪኮች ስታወራ አንተና ናሂ ያነበባችሁት ቃል ላይ ማለት ነው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 ላይ ነው አይደለ ይቅርታ አንዴ ሊድ ሳጋ በእንግሊዝኛ ባነበው ችግር የለውም እሺ for indeed Jews ask for signs and Greeks search for wisdom but we preach Christ crucified to Jews a stumbling block and to Gentiles foolishness but to those who are called both Jews and the Greeks Christ the power of God and the wisdom of God ይላል እና ትንሽ ሪሰርች አድርጌ ነበር ከዚህ በፊት እንትን ግሪኮች በቃ ለነሱ ምን ማለት እንትን ትንሳኤው አይደለም ግራ ያጋባቸው እንዴት ነው አምላክ ይሞታል የሚለው ነገር ነበር ግራ ያጋባቸው እና ለነሱ አሁን this is foolishness በቃ አልገባቸውም ይሄ ነገር እና እንትን ጆቹ ደግሞ ለነሱም እንደ ኪንግ ይመጣል ተብሎ ነበር የተነበየላቸው ስለዚህ በቃ እንዴት ነው እንደዛ ደካማ ይመስላል ብሎ ነበር ያሰቡት ግን ለካ እግዚአብሔር in his weakest የሱም foolishness ከኛ strongest ከኛ wisest ይበልጣል እያለ ነው ያለው እኛ smartest ማለት ከምንችለው ነገር እኛ በጣም ጠንክረና ማለት ከምንችለው ነገር በላይ የእግዚአብሔር weakness የእግዚአብሔር foolishness ልቆ ይገኛል ይበልጣል በጣም በብዙ ማለት ነው ብዙ ነው I mean እንትን ሰዓት መውሰድ ስለማልፈልግ እዚህ ጋር ተዋለሁ ተባረክ ፓስተር Go ahead, Philly. Experience everything you can share us. Go ahead. The gospel is not miracles. Yeah. It's not healing or raising someone from the dead. አይደለም እነዚህ አይነት ነገሮች ወንጌል ከሞት ስለተነሳው ነው It's not about ይሄ ሚራክል ምናምን አይደለም እና በቃ ስለ ፖል የተናገርከው ነገር ራሱ በቃ ሰውየውን ከሞታን ካስነሳው በኋላ ይዩልኝ ምናምን ብሎ ምንም ማለት ነገር አልተናገረም የጀመረውን ኢየሱስ መስበክ ነው የቀጠለው አጨረሰም በቃ የጎስፔል ትሩ ቫልዩ በጣም መማር አለብን like I don't think we understand በትክክል በቃ እኛ ሚራክል ምናምን እያልን በጣም እየተመካን በጣም እንትን እንሆናለን በጣም ራሳችን እንሞላለን ግን ከዛ በላይ አለ በቃ the gospel አልተረዳነው በትክክል እና we need በጣም እግዚአብሔርን ገለጥልኝ ማለት ያስፈልጋል ይሄ ነገር በቃ gospel ተምረን የምንጨርሰው ነገር አይደለም መቼም እና ባለፈው ሳምንት ራሱ በቃ የተናገርከው ነገር ይዞኝ ነው ያልኩት እንትን ዊኬንድ ላይ ማለት ነውና ሐዋርያት ሥራ ምዕራፍ 9 ቁጥር 5 ላይ ስራ ቦታ ሆኜም ምናምን ቁጭ ብዬ like መገለጫው ሆነብኛል ዝም ቢያስበውና like አዲስ መገለጫው ሆነብኛል አሁን ከየት ልጀምር አሁን ለምን ታሳደኛለህ አለው በቃ የቤተ ክርስቲያን ነፍስ በአብቀኝ መሆኗ በዛ ነበር እኔ በደንብ የተረዳሁትና I don't know እንዴት ነው ማስረዳ መጻፍ አለብኝ ግን በቃ እዚህ ጋር አቆም ተባረክ ፓስተር ፊሊ በጣም ፓወርፉል ነገር ያልከው ነገር እውነት like simplicity of understanding God's plan በጣም ቀለል ባለ መንገድ የምንረዳው ወንጌል ዘመናችንን የሚቀይረው ቀደም ያልከው we have to pray Lord አሳየን እርዳን ወንጌልን እንድንረዳ ጸሎት ያስፈልጋል ለመሰለክ Holy Spirit ብቻ ነው Christን ሪቪልድ የሚያደርገው ምክንያቱም ፖል እንደነገረ ወንጌሉ ስለ ልጁ ስለ ኢየሱስ ክርስቶስ ነው ብሎ ካለ ይሄ ኢየሱስ ክርስቶስ እንኳንናኛ ወንድሞቹ እንኳን አላመኑበትም ነበር መጀመሪያ ላይ
እንዴት ተደርጎ ለምሳሌ ይልክ ዮሐንስ ምዕራፍ 7 ላይ ኢየሱስን አልተረዱትም ወንድሞቹ አይደል አሾፉበት ኤልዛቤት ግን ገና ማርያም ውስጥ ጽንስ ይያል አክኖሌጅ አርገዋለች አይገናኝም እኮ የእድሜ ጉዳይ አንደኛው ማህፀን ውስጥ ይያለ የጌታዬ እናት ብላ አክኖሌጅ አርጋለች አልተወለደም ሚራክል አላደረገም ምንም ሳይን አልታየበትም በእናቱ ማህፀን ይያለ ኢየሱስን ፈጣሪ እንደሆነ የእግዚአብሔር እናት ወይም የአምላኬ እናት ወደኔ መጣች ብላ ያለችበት ነገር she recognize him from his mother womb ከናቱ ማህፀን ነው አምላክነቱን አንደርስታንድ ያደረገችው is a miracle እኮ አይደል ኦኬ አብረውት ያደጉ አብረውት የኖሩ ወንድሞቹ ደግሞ አላመኑበትም ነበር ይላል ይታያል ለካ ወንጌል ብርሃን ነው ማለት ነው ኢንላይትመንት ያስፈልገዋል የመንፈስ ቅዱስ እርዳታ ያስፈልገዋል እየተሰማችሁ ነው ከዛ በጣም ተጨንቄ ነበር እርጉዝ ነኝ ምናምን ብዬ ያለቀስኩ ነበርና ህክምና ሄጄ ሆነ ደስ ማይል ነገር ነግረውኝ ደንግጬ ነበር ከዛ ዝም ብዬ አንተን ስትሰምቼ ገብቼ ነበርና ዛኔ ጸልይክልኝ ከዛ በኋላ በሳምንቱ ነበር ቀጥሬ ሲሄድ አሪፍ ውጤት ነው የነገሩኝ አሪፍ ነው ያለው ምናምን አሉኝና ከዛ ላመሰግን ነው ዝም ማለት ውስጥ ያልፈቀደውምና ላመሰግን ጨንቆሽ ነበር አይደል በጣም ጨንቆሽ በጣም አው በውስጥ ራሱን ልናዋራሽ ምናምን ብለውኝ ተጨንቄ ስለነበረ የጻፉልኝ ነበር ሰዎች አልመለስኩም እና ላመሰግን ነው በጣም አመሰግናለሁ ለላችሁ ነው እግዚአብሔር ይመስገን እግዚአብሔር ነው እሺ የረዳሽ ክብሩን እግዚአብሔር ይሰጥ እንኳን ጌታ ረዳሽ እሺ አሜን እንኳን ጌታ ረዳሽ እንኳን የመልካም የመሰራት ሰማሽ አይ ሪሜምበር በጣም ጨንቆሽ ነበር እንደው አንጸልይልን እንጸልያለን ብለን እንጸልይልሽና ጌታ ይመስገን እንኳን አመሰግናለሁ አሜን አሜን በጣም አመሰግናለሁ እና ጥሩ ነገር ስላገኘው ዝም ልል አልፈለኩም በቃ ላመሰግናችሁ ፈልጌ ነው አመሰግናለሁ በጣም እግዚአብሔርን ደግሞ በትልቅ አመሰግናለሁ አሜን ክብሩ ለኢየሱስ ይሁን ተባረክልኝ እሺ ደህና ደሩ አመሰግናለሁ ከዛ ወደ ኢየሱስ እንቀጥላለን ጌታ ይመስገን ሃፒ ይቀጥል ጌታ ኢየሱስ አብስቶ ይባርክ ፓስተር አሜን እያነበብኩት ነበርና ጸጋ ሰጥቷቸው አሁን ደግሞ እያነበብኩት ጸጋ እግዚአብሔር ስለሰጣቸው እያመሰገነ ጸጋው ግን ሁሌ የሚቀጥለው ኢየሱስ ላይ እሱን ስትጠብቁት ነው ይላችሁ እና ፎከሳችሁ ኢየሱስ ላይ ከሆነ ጸጋው አይጠፋም እያለ እየነገራቸው ነበርና እነሱ ቅድም ያልከው ነገር አለ ገላትያዎች ላይ አዝኖባቸው ነበር ለቆሮንቶሶች ደግሞ አዝኖላቸው ነበር ምክንያቱም እነሱ ጸጋውን ሲከተሉ የሆነ ፖዚሽን ምናምን ሲጠብቁ መዳናቸውን ተውት እነዛኞቹ ግን መዳንንና ህግን ቀላቀሉ which is ክርስቶስ ኩለመሆን እና ቆሮንቶሶች ላይ አዝኖላቸው ነው ይሄንን የሚላቸው መሰረታችሁን ረሳችሁ የተነሳችሁበትን ረሳችሁ ድሮ የነበራችሁትን ረሳችሁ ለዚህ ነው መወዳደር የጀመሩ በጸጋ ይወዳደራሉ በወንበር ይወዳደራሉ እና የዛኔ ስታችኋል እያላቸው ደጋግሞ እየነገራቸው ነበርና ዛሬ የገባይ ነገርና የተረዳሁት ነገር በጌታ ቤት ስንመጣ ምንም ሰራን ምንም ተራራጥን እኩል ነው ፓስተሩና አገልጋዩ እኩል ነው ስለዚህ እኩል የማይሆን እይታ ሲኖረን ነው ቀደም ምናልክ ወንድሜ ከፍ ሲል ሲሟሟቅ እግዚአብሔር ልክ ደግሞ ሲወድቅ የኔ የሚሆነው that's the point እዛ ጋር ነው ልክ እይታችንን ከክርስቶስ ላይ አንስተን ሰዎች ላይ ጸጋ ስጦታዎች ላይ እና የዛ ሰው አክቲቪቲ ላይ ሲሆን እንስታል እና ከዚህ በላይ መናገር ያለብኝ አይመስለኝም በደንብ እንትኑን አግኝቻለሁ የቃሉን ዛሬ የተነገረው ዋናው እዛ ጋር ላይ
ትኩረታችን ክርስቶስ ላይ ነው። ክርስቶስ ላይ ካደረግን ሁላችንም እኩል ሆነን ወንድማችንንም የምንወድበት አቅም ይኖርናል። ወደቀ ተነሳ፣ ቀደም አይደንቲቲው ላይ እንዳንነካ ይሆናል። ተዝረከረክና አንተ ዝርክርክ የተለያየ ነው እያልክ ነበርና ጌታ ኢየሱስ አብዝቶ ይባርክ። ተባረክልኝ ፓስተር። ፓወርፉል ናይ አቢ ተባረክልኝ። ኢማን አማኑ ወይ ፓስተር ድንገት ጠራኝና አደኩ። ክብር ለኢየሱስ ይሁን። አሜን። ትምህርቱ ነው። አሜን። ፓስተር ተባረክልን። በጣም ደስ ብሎኝ እየሰማሁ ነበረ እና በምታወራው ነገር ውስጥ ግን በጣም እያሰብኩ ሞር ፎከስ የነበረው የእግዚአብሔር ጸጋ ላይ ነበርና የእግዚአብሔር ጸጋ ለሁላችንም ነውና ማንም ሰው ቢበረታም ቢደክምም ለእግዚአብሔር ነው እና ጸጋው ለሁላችንም ነው እና ስለ እግዚአብሔር ጸጋ ሳስብ ሁሉ ነገራችን ነው። ጸጋው የዳንበት ነው። እንደገና ከዳንን በኋላ ደግሞ እየተረዳውም የነበረው ከዳንን በኋላ ደግሞ እንድንቀጥል የሚያስችለን የእግዚአብሔር ጸጋ ነውና ጳውሎስ በዚህ ሁሉ ውስጥ የቆሮንቶስ ቤተክርስቲያንንም ቢሆን ሌላ የጻፈላቸው እነ ቲቶም እነ ጢሞቴዎስም ኤፌሶን ላይ በጻፈበት ቦታ ሁሉ የእግዚአብሔርን ጸጋ ያነሳልና እንደውም ቀደም ምን ስትል ነበረ? በጸጋ በነገር ሁሉ ባለጠጎች እንድትሆኑ ተደርጋችኋል። ግን ችግር የነበረው የቆሮንቶስ ቤተክርስቲያን ላይ ይሄንን የተቀበሉትን ጸጋ እንዴት አድርገው እንደሚጠቀሙት ነበርና አጠቃቀም ላይ ግን ስተዋል እና በጸጋ በጣም ባለጠጋ ሆኗል፣ ግን ሲጠቀሙት ሮንግ ነበረ እና ጸጋ ሰው ስላለው ጸጋው ትክክል ያደርገውም ጸጋውን የሚጠቀምበት መንገድ ነው ትክክል የሚያደርገውና ጸጋ ኖር አላቸው፣ ጸጋ ተቀብለዋል። ግን ያንን ጸጋ ቤተክርስቲያን ላይ አካሉን ለማነጽ ሳይሆን ራሳቸውን ቦልድ ለማድረግ ይጠቀሙበት ነበርና ከዚህ የተነሳ ጳውሎስ በጣም እንዳዘነ ወይም ደግሞ እንዳዘነላቸው እንዳንተ አባባል ፓስተርዬና ገላትያ ላይ የሚያዘነባቸው ለቆሮንቶስ ሰዎች ግን አዝኖላቸው ነበርና ይሄንን ለማስተካከል ነበር ጳውሎስ ይሄንን ነገር ያደርግ የነበረውና ይሄንን እያሰብኩኝ እንደው ኮሜንታሪ የሚያላገኘውለት አንድ ቃል ልቤ ላይ መጣ ነበር። ኤፌሶን ምዕራፍ 1 ቁጥር 8 ላይ ቁጥር 8 ላይ ይመስለኛልና እንደዚህ የሚል ቃል አለ። ጸጋውንም በአእምሮና በጥበብ ሁሉ አበዛልን የሚል አንድ ቃል አለና ይሄ ቃል ምን ማለት ይሆን? ጸጋውን አብዝቶልናል፣ ግን በምንድን ያበዛልን ሲባል በጥበብና በአእምሮ ሁሉ አበዛልን ይላልና ጸጋን ስንጠቀም ጥበብና ማስተዋል አንደርስታንዲንግ በጣም እንደሚያስፈልግ የሚናገር ክፍል ይመስለኛልና እግዚአብሔር ጸጋ ሲሰጠን ሁሉ ጊዜ ማሰብና ማድረግ ያለብን ይሄንን ጸጋ እንዴት ነው የምጠቀመው? ይሄን ጸጋ እንዴት ነው አካሉን ለማነጽ ማድረግ ያለብኝ? ይሄንን ጸጋ እግዚአብሔር ለምንድን ነው የሰጠኝ የሚለውን ነገር በጣም አንደርስታንድ ማድረግ ከዛ ደግሞ በማስተዋል ነገሮችን ማድረግ ይኖርብናል ብዬ አስባለሁና የእግዚአብሔር ጸጋ የዳንበት ነው። ቲቶ ላይም ደግሞ ቲቶ ምዕራፍ 2 ላይ እንደሚናገረው 10:11 ጀምሮ ዓለማዊ ምኞትን ሁሉ ክደን በዚህ ዘመን እግዚአብሔርን በመምሰል እንድንኖር የሚያስተምረን ስለሆነ ይሄንን ጸጋ እንዴት እንደምንጠቀመው እንዴት እንደምንኖርበት እንዴት አካሉን እንደምናንጽበት ማሰብ ይኖርብናል ብዬ አስባለሁና ፓስተር ስለ እግዚአብሔር ጸጋ በጣም እያሰብኩ ነበር። ከዛ የዳነው በጸጋው ነው፣ ጸጋው በእምነት አድኗቸዋል ይላል አይደል? ስናምን የዳን ነው እና በዚህ ያዳነን ጸጋ ደግሞ የሚያስቀጥለን የሚያኖረን ነው በቤተክርስቲያን ውስጥ። ከዛ ይሄ የተቀበልነው ጸጋ ደግሞ እርስ በርስ የምንተናነጽበት ነው፣ አካሉን የምናነጽበት ነው። ስለዚህ ኤፌሶን 1:8 ላይ እንዳለው በጥበብና በአእምሮ ይሄንን ጸጋ ሰጥቶናል አብዝቶልናልና ይሄንን ጸጋ እንዴት እንድንጠቀም እግዚአብሔር ይርዳን፣ እኛንም እግዚአብሔር ያግዘን።
ፓስተር ይወዳለው በጣም ደስ እያለኝ እየተማርኩ ነበር። ተባረክ። አዋኒ ያንተ አሜዚንግ በእውነት አሜዚንግ ነህ። እግዚአብሔር ዘመንን ይባርክ እና አንቺ ደግሞ ነቃ ብለሽ ቁጭ በይ። ሰላም ለእናንተ ሁላችሁም ላይምታችሁ አልዬ ሰሞኑ በጣም በቃ ኤክሳይትድ እየሆንኩ ነው ማዳምጠውና የባለፈውን እየሰማሁ ነበር ዛሬ ጠዋት ላስት ዊክ እኔ አልቻልኩም ነበርና ከዛ ትንሽ ልጀምር ምን እያልክ ነበር እዛ ላይ ዛሬ ጠዋት ሰማሁ ጳውሎስ የእግዚአብሔር የመረጠው ከእናቱ ማህፀን ሳለ ነው አይደለ ከዛ ግን ጥሪውን የተቀበለው ደግሞ ሐዋርያ 9 ላይ ነው እና ከዛ ያ ማለት ኦሬዲ እግዚአብሔር አስቀድሞ የወሰነው ነገር እንደሆነ ከዛ በኋላ ግን ኢን ቢትዊን ያሳለፈው ህይወት አለ ያ አሳዳጅ ሆኖ ያን እግዚአብሔር ቤተክርስቲያንን ያሳደደ የነበረበትና በዛ ውስጥ ምን ያክ ነበር እግዚአብሔር እየጠበቀው ነበር ስለዚህ አሁን like humble ሆኗል already because ያለፈበት አለ ስለዚህ ጥሪውን ሲቀበል ያሳለፈው ነገር አለና ለምንድን ነው እሱን ያያስኩት ቅድም ቁጥር 2 ላይ ያነበብን ስለራሱ ቁጥር 1 ላይ ስለራሱ ሜንሽን አደረገ አይደለ የራሱ ማንነት በእግዚአብሔር ሐዋርያ ሊሆን የተጠራ ብሎ የራሱ ማንነት ሜንሽን አደረገ ያንን አድርጎም ወዲያውኑ ደግሞ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን እሱም በእግዚአብሔር ነው የተጠራው ቤተክርስቲያኗም የእግዚአብሔር ናት ከዛ በጣም ይገረመኝ በክርስቶስ ኢየሱስ ላሉት ምንድነው በክርስቶስ ኢየሱስ ለተቀደሱት ይላቸዋል እነሱን even though ያወቀ ውድቀት ውስጥ ይያሉ ማለት ነው ቅዱሳን ብሎ ይጠራቸዋልና እሱም የእግዚአብሔር ነው ቤተክርስቲያን የእግዚአብሔር ናት እዛም የደከሙት የወደቁትም የእግዚአብሔር ናቸው በክርስቶስ ኢየሱስ በኩል ቅዱሳን ተብሎ ይጠሩት ማለት ነውና ምናልክ ቀደም እኔ እንደዚህ ነኝ እናንተ የወደቃችሁ ሁሉ አልጀመረላቸው መጀመሪያ ምን ብዬ ጽፍ ያለው ዛሬ ለኔ ዋናው እንትን ልቤ ላይ ያረፈው ቃል ወደ መስቀል መመለስ አለብኝ እና የሰው መለኪያው ለኔ መስቀሉ ነው እንጂ ያለበት ትናንትና የነበረበት ከፍታና ወይ ዛሬ ያለበት ዝቅታ ወይ ትናንትና የነበረበት ዝቅታ ዛሬ ያለበት ከፍታ ሳይሆን መለኪያው የሰው መስቀሉ ነው የተከፈለለት በመስቀሉ የተከፈለለት ውድ ዋጋ ክርስቶስ ኢየሱስ የከፈለለትና ምን ያልከን ነበር ወንድሞቼ ወእህቶቼ ሲበረቱ የእግዚአብሔር ዋው ይሄ ማን ኦፍ ጋድ ምናምን ማይቲ ውመን ኦፍ ጋድ ብለን ነገር ላይ ደግሞ የሆነ ድካሙ ሲሆኑ ምን አይነት ናት ምናምን ነገር ምንልሳኑን ኦሬዲ ለኔም ለነሱም አጠገባችን ላሉት እኩል የተከፈለልን ዋጋ አለ እሱም ክርስቶስ ኢየሱስ በመስቀሉ ላይ የተከፈለ ዋጋና የኛ እንትን መለኪያችን በቃ መስቀሉ ነው ሌላ መለኪያ የለንም ዛሬ እና ምን ያልክ ነበር ቤተክርስቲያን እግዚአብሔር ዝም ሲል አልክ ዝም ስላለ ቤተክርስቲያን የፓስተሩ ወይ whatever ቸርቹን የመሰረተ የተከለው ሰው አይደለም ወይ የጎረምሶች አይደለም በቃ የእግዚአብሔር ቤተክርስቲያን የእግዚአብሔር ናት እኛም ደግሞ ቤተክርስቲያን እኛም የእግዚአብሔር ነን שקט אנחנו באמצע שיעור ያ እና ምን ያልከን ነበር የተከፈለው ዋጋ ለሁሉም እኩል ነው በቃ there is no difference in between ማለት ነው እኩል ነው የተከፈለልንና ምንድነው እኔ ቀረልኝ በቃ በምንም አይነት ሁኔታ ውስጥ ስንሆን እኛ ለወንድሞቻችን ለእህቶቻችን መደገፊያ ማበርቻ ልንሆን ነው እንጂ የሚገባው እኛ ልንፈርድ አልተጠራንም አይደለ አልተጠራንም እኔ ዛሬ ላይ መጽሐፍ ቅዱስ ይላል አይደል ማንንም የቆመ መስሎ እንዳውቅ ይጠቀቅ ይላል አይደል ስለዚህ we never know ነገ ምን እንደሚያጋጥመን ስለዚህ በምንፈልገው መጠን እኛም ደግሞ ያንን ይሄ የስራቸው የጸጋቸው ሳይሆን በቃ መስቀሉ ነው በቃ የኛ ዋጋ መስቀሉ ነው መለኪያችን በቃ አይደለ እና it's not about miracle ወንቅድም ፊልም ያለ ነበር ወንጌል ስለ ሚራክል አይደለም ወንጌል ስለ ክርስቶስ ነው በመስቀሉ ላይ ስለተሰራልን ስለፈሰሰው ደም የኛ የመዳናችን ምክንያት መስቀሉ እንደሆነ መጠን ወንጌልና ያልክ ነበር ዛሬ ላይ ያለው ወንጌል በጣም እየሳትን ነው
በቃ አልገባንም የተከፈለው ዋጋ በጣም አልገባንም ሜንሽን ያደረክልን ነበር it's all about ቸርች ውስጥ ያለው ወንበር ብዛት የህዝቡ ብዛት በቃ it's all about fame የትኛው ፓስተር ነው ምን ያህል አዳማጭ ያለው it's not about Christ it's about that person እዛ ጋር እየሰበከ ስላለውና ያ አይደለም ወንጌል ስለ ክርስቶስ ነው በቃ በመስቀሉ ላይ ስለተከፈለልን ስለፈሰሰው ደም በቃ እና ለእያንዳንዳችን አይደለ ክርስቶስ የሞተው ለሁሉም ነው አይደለ ስለዚህ በጣም ጥሩ ለብሶ ቸርች ስለገባ አይደለም ወይ በጣም በቃ ሙር ስለሆነ የሆነ ዕውቀት ስላለው ንጹህ ስለሆነ for everyone በቃ ኩል ነው እኔ ነገር ሁሉ ጊዜ እንትን ግራ ይገባኛል አንዳንዴ ያለ እንደዚህ ሲታይ ሚዲያ ላይ ቸርች ፕሮግራሞች ሲካሄዱ ሁሉ ጊዜ ፍለፊት የሚታዩ ጽድት ያሉ ናቸው የሆኑ ቀያይ ሰዎች ምናምን ነገር በቃ የሆነ ሱፍ ለብሰውና ሁሉ ኢትዮጵያ ነው አይደል ይሄ ነገር ላለ ሁሉ ይሳይና የታሉ ነጠላ ለብሰው የሚገቡት ልጆቻቸው 3-4 ልጆች አይታዩም እና ሁሉ ጊዜ ግራ ይገባኛል ለካ it's all about ለታይታ ሆኗል ለጌታ ሳይሆን ለታይታ እና ወንጌል ደግሞ ክርስቶስን ማሳየት ነው እሱ ደግሞ ለደካሞች ነው የመጣው አይደለ ለደካሙት እንጂ የሆነ ለባለጠጎች ብቻ አይደለም የመጣውና እያስተማርክ ይሄን ነገር እያሰብኩ ነበር እውነቱን ኮኗል ይሄኔ አልገባንም ለካ ስለ ፕሮግራም ወይ ስለ መድረክ አይደለም ወንጌል ወይ ስለ አገልግሎት አይደለም ያልከ ነበር አገልግሎት አይደለም ወንጌል ኢየሱስ ነው ወንጌል በቃ ለሁሉም ነው የተከፈለው ዋጋ ለሁሉም እኩል ነው there is no difference in between የሆነ ዩሮፕ ላሉ ምናምን ዩኤስኤ ላሉ ነው ለዓለም ሁሉ እኩል የተከፈለው ውድ ዋጋ በቃ እግዚአብሔር አንድ ልጁን አሳልፎ የሰጠው በቃ የእግዚአብሔር ጥበብ ክርስቶስ ኢየሱስ ለሁሉም ነው እና በቃ ወደ መስቀሉ መመለስ አለብኝ ብዬ ነው ዛሬ ለትልቁ የጻፍኩት የቀረልኝ ነው አሊ ተባረክልኝ ወዳል በሲያ አንደኛ is powerful የልብሽ ምጥ ነው ይመስለው ያወራሽው የተናገርሽውና I believe ጌታ ሪስቶሬሽን ያደርጋል አሁን ከኛ እየጀመረ አይደል እኔ አንድ ነገር ልንገራችሁ እዚህ ውስጥ የምትሰሙኝ ሁላችሁ ማለት ነው ተሐድሶ ብለን ስንል ከኛ ካልጀመረ ተሐድሶ አይደለም ሁሉ ጊዜ ለትልቅ ሪቫይቫል እግዚአብሔር ሪቫይቫል የሚጀምረው ከቤታችን ለትልቁ የቤተ ክርስቲያን ተሐድሶ እኛ ጋር አመለካከታችን ልባችን ጋር ካልጀመረ መቼም ተሐድሶ አይመጣም ከዚህ ፊት እዚህ ላችኋል ስለ ኦርፋኔጅ ሳስተምራችሁ ለምሳሌ ገንዘብ ከፍሎ ለአንድ ሰው በጣም ብዙ ጊዜ ምሳሌ ተናግሬዋለሁ አንድ ሰው እኔ ጋር መጥቶ እንዲያለኝ አሊ ልጆችን ማሳደግ ገንዘብ ሬዝ አድርግልኝ አለኝ እና ያው ታውቃላችሁ አራዳ እንደሆንኩ አይደል ያው ታውቃላችሁ አብያ አስባለሁ ካላወቃችሁም ዛሬ ልንገራችሁ እሺ ፕሮፖዛሉን ስጠኝ ሊያው አልኩት የ580 ሺህ ብር በአመት ፕሮፖዛል አመጣልኝ ማለት ነው ከዛ አነበብኩትና እንዴ አልኩት እኔ ምን አልኩት ወያ ዶክተር ነው ደግሞ ምንድነው አለኝ እኔ ምን በደሞዝ አሳድገ ታውቃለህ ወይ አልኩት በሲምፕል ጥያቄ ነው የጠየቅኩት አላቅም አለኝ እና በኔ ብር ልታሳደግ ነው ወይ አልኩት ስለዚህ ቪዥን አይደለም ማለት ነው አገኛችሁ እናንተ ሰውን መውደድ ይቅር ማለት ከምሰብኩ ከናንተ ከጀመራችሁ ወንጌል ገብቷችኋል ማለት ነው ኦርፋኔጅ ለመክፈት ልብሳችሁን ሽጣችሁ ከጀመራችሁ ጤነኛ ቪዥን ገብቶባችኋል ማለት ነው ኤቭሪ ቪዥን ኢነር ሂሊንግ ላይ ሳስተምር ባለፈው 3 ቀን የነበራችሁ ሰዎች ታውቃላችሁ እዚህ ይላችኋል ትክክለኛ ጋሊ ቪዥን ፓሽን አለው ውስጡ ያለበለዛ ኢሞሽን ነው ሪል አይደለም አገኛችሁ አሁን በጣም ትልቁ ጥያቄ የሚፈጠረው ምንድነው እዚህ ጋር ለሪቫይቫል ለፍቅር ለቸርች ሪፎርሜሽን ሲንጀምር እነሱ እንዲያደርጉት የሚፈልገውን ነገር እኛ በማድረግ መጀመር መቻል አለብን እኔ ቫልዩ አለኝ ለወንድም ለቅዱሳን እኔ ጋር ነው የሚመጣው እኔን ያልቀየረ ወንጌል ሌላ ሊቀየር በፍጹም አይችልም በፍጹም አሁን ይሄንን ፒውር ጋስፕል ስናወራ
ስለ ቸርች ያለን አመለካከት ስለ ቅዱሳን ያለን አመለካከት ወንጌል ብለን ስንል እኛንን ማበድ ያለብን መጀመሪያ እመኑኝ ጌታ ፊት ነው መላችሁ ለውጥ እሳት ነው ዙሪያችሁን ያለውን ሁሉ መብላት ይችላል እናንተ ጋር ለውጥ መጥቶ የእግዚአብሔር የወንጌሉ ጸጋው አቅም እናንተን ማቃጠል ከጀመረ ዙሪያችን ያለውን እንደ ገለባ ይበላዋል ወንጌል so powerful ኢየሱስ ጥሩ ዘመድ የለውም ዓለምን ለማዳን ጥሩ ዘመድ አልነበረውም እዩት የት ነው የተወለደው በረት ውስጥ የት ነው ያደገው ናዝሬት የት ነው የሞተው መስቀል ላይ ግን ዓለምን አድኗል ይወላችሁ ሁሌ ነው መለውኔ በረም አርጋችሁ ስሙኝ ኢየሱስ በረት ከተወለደ የማይገባበት የህይወት ክፍል የለም ማለት ነው ልርገማው ነው በረት ለመወለድ ኢየሱስ ዓለምን ያዳነው የት ውስጥ ተወልዶ ነው በረት ውስጥ አይደለ ሰው የዓለማችን ወርስት ሰዎች ጋር ጌታ ይገባል ማለት ነው አወላለዱ የሚያሳየን ኢየሱስ ራሱን ለመግለጥ የማይሄድበት ቦታ የለም ይያለን ያሱ የመጨረሻ ድራጊሱስ መወለድ ይችላል ጌታ ዓለምን ለመቀየር የመጨረሻ ቆሻሻ የሚባልበት ቦታ መወለድ ይችላል ማለት ነው ሶ በረት መወለዱ ኢየሱስ ድራማ እየሰራ አይደለም I can be ይያለን ያለው ማንኛውም ቦታ ተገኝቼ ዓለምን ማዳን ይችላል ይያለን ሶ ለዚህ ነው ሰው ማንነቀውኛ ለምን በረትን አልናቀም ዓለምን ለማዳን የመረጠው ቦታ በረት ከሆነ አሁንም ቢሆን ሪቫይቫል ለማስነሳት ቤተክርስቲያን ላይ ሪፎርሜሽን ለማምጣት ክለብ ውስጥ ይገባል መስጊድ ውስጥ ይገባል ጎርጊስ ውስጥ ይገባል ሙሉ ወንጌል ውስጥ ይገባል ፍራንክፈርት ውስጥ ይገባል ጌታ የዓለማችን ቆሻሻ ማንንም ሊገባበት በማይችልበት ቦታ ተገኝቶ he can change the nation ይያለን ያለነው ይህንን እናምነ እኔ ህይወቴን ከለወጡ ሁሉ ሳውራት ሰሙኛላችሁ በረት ተወለደ ሚኒንግ አለው ለኔ ሶማሌ ተራ መጥቷል ኢየሱስ እኔን ለማዳን ሶማሌ ቤት ውስጥ እየተገፋ እየተሰደበ ጌታ እኔ ጋር ገብቷል ሶ አንድ ነገር ልንገራችሁ ዝምድና ያስፈልጋችሁም ኢየሱስ እንጂ ኢየሱስ ዓለምን ለማዳን ዘመድ አልፈለገም ቆሻሻ ቤታቱ ወልዶ ግን ዓለምን አድኗል you have to remember this ጌታ በሚልካችሁ ሁሉ ቦታ መድኃኒት የሚሆነው በመትላኩበት ቦታ ዘመድ ስላላችሁ አይደለም እሱ ስላላችሁ ተለውጣላችሁ ይሄንን ወቁ በጣም ይሄንን ወቁ ፊልዬ ቢልክ ጌታ ጋምቤላ የሚባል ሀገር እማቀው ሰው አለ አይደለም የሚባለው በረት ውስጥ ወልደ ካዳንክ ጋምቤላ ሄድልሃለሁ እግዚአብሔር መለወጥ ይችላል አንድ ምስክርነ መስክሬላችሁ ሊጨርስ ስሙኝ በጣም የሚገርም አንድ መጽሐፍ ላይ ነው ያነበብኩት አንድ ሚሽነሪ አንድ ሀገር ተላከ ሚስቱንና ልጆቹን ይዞ ሄደ እዛ ሀገር ከዛ ሰውየው ኢየሱስ ሲሰብክ ከከተማ አስወጡት እንዳትመጣ ብለው ከዛ በኋላ ጌታ እንዲያለው እንዳትወጣለው ሰው ከከተማ ወጥቶ ይኖር ነበር ሰው ዝም ብለ ኑር አለው ጌታ ስሙኝ በደንብ አርጋችሁ ከዛ በኋላ ከተማው ላይ ግን ሚላላክላቸው ዘይት አንዳንድ ነገር የሚገዛላቸው ልጅ ወጣት ልጅ ጻን ልጅ አለ ያንገ ልጅ ሄዶ ይላላክላቸዋል ገንዘብ ይሰጡታል እና በቀስ ያለች ልጃቸው ሞተች በወባ በ18ኛው ክፍለ ዘመን የተከሰተ ነገር ነው ምነግራችሁ ከዛ ሚስትየው ታመመች ስትታመም ሰውየው በጣም ተስፋ ቆረጠ ለካ ሚስትየው ብዙ ጊዜ ትጸልይ ነበር እንዲህ አለች ጌታ ሆይ ቆዩ ብለን እዚህ ምድር ላይ ሪቫይቫል ይነሳሉ ብለን በሩ ተዘግቶብናል አለች ጌታ ምን ቢላት ጥሩ ነው አልተከፈተም ተከፈተልሽ እንጂ አልተዘጋም ተከፈተልሻል የታለ ስትለው ጌታ እንዲያለኝ ይሄ ሱቅ ምስልኪውን ልጅ ወንጌል ንገሪው አላት ይገባሉ ያለችው ንገሪው ቀይረዋለሁ አላት ስሙኝማ every day ቁጭ ያርገይት ማስተማር ጀመረች ማለት ነው ከዛ ሚስቱ ሞተች ሰውየው አሜሪካ ሀገር ሄዶ ነው ለንደን ተስፋ ቆርጦ መጠጣት ይጀምራል ይሄ እግዚአብሔር ውሸት ነው ይያለ ሪቫይቫል አስነሳለሁ ብሎ ምድሪቷን እለውጣለሁ ብሎ ሚስቴንና ልጄን ቀማይም ብሎ
መጠጥ ቤት ቁጭ ብሎ እያለ ጋዜጣ ያገኘ ማለት ነው። ጋዜጣ ሲያነብ እዛ ምድር ላይ ሪቫይቫል ተነስቶ ምድሪቷ በወንጌል እየታረሰች ነው ያለችው እና ሪቫይቫል የተነሳበት ሰው ቃለ መጠየቅ ሲጠይቅ 2 ሚሽነሪዎች ነበሩ። ሚስቱ ወንጌል ትነግረኝ ነበረ፣ ልቤ መንደድ ጀመረ፣ ለህዝቤ ነገርኩኝ፣ እግዚአብሔር ሪቫይቫል አስነሳ፣ ምድሪቷን ለውጧታል። ክብር ሁሉ ለኢየሱስ። ሰውየው ደነገጠ እና ሰውየው መጽሐፉን በሚያስመርቅበት ቦታ ይሄ ሰካራም ሚሽነሪ ተገኘ። ውልቅልቁ ወጥቷል። ተአምር ለማየት ሄደ። ያ ሰውዬ እዛ ምድር ላይ የተነሳው ሪቫይቫል መጽሐፍ ጽፎ ያን ለማስመረቅ ሲሄድ ሄደ። ፊት ለፊቱ ታቀኛለህ ያለው አላቀው። በእንዲብስ ሁየው ፌንት ሰራዘው። እኔ ቆመኝ ሚስቴ ናት ወንጌል የነገረቻለ። አሁን ኢየሱስን ጌትነቱን አመኛለሁ። ጋይስ ሊስን ቱ ሚ። አንዳንዴ እንዴት አድርገን ነው ምድር የሚቀየረው የምንለውን ነገር ትተን ጌታ በረት መወለዱ ትዝ ይበለን። ሃሌሉያ። ምንም ዘመድ አያስፈልገንም። ወንጌል ለማስረሳት እሳት እንዲነሳ ምንም አይነት ሪሶርስ አይደለም ያስፈልገን፣ የጌታ ድምጽ ያስፈልገናል። ማን ልላክ ነው ያለው አይደለ? ማን ይሄድልኛል ነው ያለው ጌታ እንጂ ማን ልላክ ዘመድ ያለው አላለም ጌታ። ያለው አንድ ነው፣ ማን ልላክ ማን ይሄድልኛል። እኛ ምን ሄድለት ከሆነ እግዚአብሔር ያስነሳል። አሁን እያወራን ያለነው በመናወራቸው የወንጌል እውነቶች ከሌላ ሰው እንዲጀምር አታድርጉ፣ ከራሳችሁ ጀምሩ። ሎርድ ዩዝ ሚ በሉት። ተጠቀመኝ ጌታ ሆይ፣ መኖር ይታወቅ በሉት። ክብር ለኢየሱስ ይሁን። ሲንገር ቀጥ ፈሪሲ ቀጥ። ሻሎም ፓስተርዬ፣ ጌታ ኢየሱስ ይባርካችሁ። በጣም ድንቅ ጊዜ ነበር። እንደውም አጠረብኝ ዛሬ ቶሎ ጨረስ። በጣም ደስ የሚል ጊዜ ነበረ። ከባለፈው ምስክርነት በጀምር ደስ ይለኛል። ባለፈው ጸልየህልኝ ነበረ። ከዛ በኋላ ደግሞ ከሶሻል ሚዲያ ጾሙ ብለህ አናውንስ አድርገህ ነበረና በጣም የተለየ ነገር ነበረ ኢንካውንት ያደረኩት። ምንድነው? አንደኛ በጣም የማላቀው ደስታ፣ በቃ ማለት በከባድ በሆነ ነገር በሚያስቸግር ነገር ግን በቃ የእግዚአብሔር ደስታ፣ በጣም የሚገርም ኢነርጂ። ሌላ ጊዜ ስራ ቦታ የሚያደክመኝ የሚሰለቸኝ ነገር I was very positive። በቃ የሚያናድዱኝ ሰዎች የሚበድሉኝ ሰዎች እኔ ሞኝ ሆኜ ይቅርታ ማለት በቃ ካልም ያደርገኝ ነበር መንፈስ ቅዱስና በጣም የተለየ ነገር ውስጥ ገባሁኝ። እና ሌላ ጊዜ ያው ዘማሪም ስለሆንኩኝ ስዘምር ወርሺፕ ሳደርግ መዝሙር አላቆምም። 24/7 ሁሌ መዝሙር ሰማለሁ። ከዛ በኋላ አንተ ከሶሻል ሚዲያ ጾሙ ካልክ በኋላ በጣም በእግዚአብሔር ቃል መደሰት፣ በጣም በእግዚአብሔር ቃል ውስጥ ያለው ደስታ በቃ ኤክስፒሪየንስ አድርጌ እማላቀው በቃ ስብከቶቹን እየሰማው በቃ ቆም የጉባኤ መሃል እንዳለው ሰው አሜን እያልኩ እየዘለልኩ ነው ብቻዬን ቤት ውስጥ ሳብዴ ነበርውና እማላቀው ኤክስፒሪየንስ ነው ይሄ። ሰማለው ስብከት ቁጭ ብዬ ጽፋለሁ፣ አሜን እላለሁ፣ ባረካለሁ፣ በዛው ቃል ጸልይበታለሁ። ግን ረሃብ፣ የእግዚአብሔር ቃል ረሃብ ገባብኝ። ወደ ስራም ሲሄድ መዝሙርና ሌላ ስብከት ነው መሰማው፣ ትምህርቱን ነው መሰማው፣ የእግዚአብሔርን ቃል ነው መሰማው። በቃ የሆነ ነገር ውስጤ ላይ ይቀራል፣ የሆነ ነገር አለ። እንደዛ ያልኩ ነው እንትንምለውና ዛሬ ራሱ ፓስተር ይገባል የትም አልሄድም፣ ቁጭ ብዬ ልቤን መንፈሴን ጠብቄ ቁጭ ብዬ ነው ፕሮግራም መካፈለው ብዬ እስክትገባ ድረስ እየጠበቅኩ ነው ለመካፈል እግዚአብሔርን ቃል ማለት ነውና በእግዚአብሔር ቃል መደሰት በጣም 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 ኢንጆይ ያረኩ ነበር በእግዚአብሔር ቃል በጣም። እና ይሄ ምስክርነት ልነግርህ እወዳለሁና ሰይጣን ተጫወተብን እንድትል ነበረ። ታይም ማኔጅመንት ለስፒሪቹዋል ነገር እግዚአብሔር ቃልን ለመስማት ከእግዚአብሔር ጋር ጊዜ ለማሳለፍና ሳናቀው ስክሮል እያደረግን ጊዜያችን ሰዓታችን ያልፋል። ኢቭን ለመልካምም ስራም ቢሆን የእግዚአብሔርን ነገር ስፒሪቹዋል ነገራችንን ሰይጣን ይበላል በዛ ተጠቅሞ። ቀደም ናሆምዬ እየጸለየ
አንድ ነገር መንፈስ ቅዱስ ወደ ውስጥ ያፈሳል፣ መንፈሳዊ ሽባነት ይተርተር የሚል ጸሎት ነበር እሱ እየጸለየን ጸልየው እና ምን የሚለውን ቃል መንፈስ ቅዱስ ወደ ውስጥ ያመጣል። ጴጥሮስና ዮሐንስ በ9 ሰዓት እንደ ልማዳቸው ወደ ጸሎት ቤት ሲሄዱ ሁሉ ጊዜ ከመወለዱ ጀምሮ አንካሳ የነበረ ሰው ተሸክመው ቸርች ወስዱታል፣ ተሸክመው ይመልሱታል። ለምን? በዛ ስፍራ ኢንካም ጀነሬት ለማድረግ ለመሰብሰብ ነው የሚሄደው እና መንፈሳዊ አንካሳነት ሁሉ ጊዜ ቸርች መሄድ፣ ከዛ ቸርች መመለስ፣ ሁሉ ጊዜ ቸርች መሄድ እንደገና መመለስና እየን አሉትና እነሱ ብር ሊሰጧቸው ምን ሰጠህ የለንም አሉት። በቃ ብርና ወርቅ የለንም ኢየሱስን እንሰጣለን ሲሉት ኢንስታንት ሂሊንግ እንደሆነና ቁርጭምጭሚቱ እግሩ እንደጸና መጽሐፍ ቅዱሳችን ይናገራልና በዚህ ቤት መንፈሳዊ ሽባነት ይተርተር እያልኩ እንደዚህ አይነት ጸሎት መንፈስ ቅዱስ ወደ ውስጥ ያመጣ ነበር። ሰይጣን በእግዚአብሔርም ቃል ኢንጆይ እንዳናደርግ በጸሎትም መንፈስ ቅዱስን ኢንካውንተር እንዳናደርግ ከእግዚአብሔር ጋር ባለን ነገር በብዙ አቅጣጫ የፈረሱ መሰዊያዎችን ነበር እማየውና ጌታ ሆይ አልኩኝ። በቃ በዚህ ቤት በባዲ ኦፍ ክራይስት በዚህ ሚኒስትሪ በፕሬየር ሚኒስትሪ ስፒሪቹዋል በቃ መንፈሳዊ ሽባነት ይተርተር። ያንን ጸሎት ውስጤ የመጣ በጣም ናሆም እየጸለየ ያ ጸሎት ነው ውስጤ የሚነደው የነበረውና ምን ሰጠህ የለንም ማለት መመላለስ ፈውስ ከሌለበት ለውጥ ከሌለበት ከባድ ነው። እድሜ ማስቆጠር ፈውስ ከሌለበት ለውጥ ከሌለበት ከባድ ነው። ቅድም ስትናገር ነበረ ጸጋ አለ መዳን አለ ያ ደግሞ ፍሬ አለው አልክና ያ ነገር ውስጥ ይፈስ ነበር። አይ ዶንት ኖ ለማን መልእክት ምን እንደሆነ ባላቀም እግዚአብሔር ግን በዚህ ቤትም ሆነ በፕሬየር ሚኒስትሪ መንፈሳዊ ሽባነትን ይተረትራል። የቃሉን እውነት እግዚአብሔር ያበራል። የፈረሱ ጉልበቶችን እግዚአብሔር ያድሳል። የጨለመውን ኃይል እግዚአብሔር ይገፋል። ተሐድሶ ይሆናል እንዳልከው ተሐድሶ ይሆናል። ያ ነው በጸሎት ውስጥ ሲፈስ የነበረውና ስጸልይ የነበረው። ወደ ዛሬው ሪፍሌክሽን ስመጣ ምናልክ በጣም ልቤን ነካኝ። ቤተክርስቲያን የእግዚአብሔር ናት፣ ህዝቡም የእግዚአብሔር ነው፣ ቤተክርስቲያኑም የእግዚአብሔር ናትና ሰው በደከመበት ጳውሎስ አንተ ብርቱ አንተ ጀግና ያለብህ ጸጋ ያለብህ መንፈስ እያለ ብርታቱን ነው የሚነግረው። ዛሬ በቤተክርስቲያን ሰው በወደቀበት ጀጅ ነው የሚደረገው። ድካሙን ነገረው የተነገረው ድካሙና ጀጅ የተደረገበት ነገር ኮምፕሊትሊ ያጠፋዋል። ግን ጳውሎስ እንደዛ አይደለም ያየው፣ ኢየሱስ እንደዛ አይደለም ያየው። በቃ የሊሊ መዝሙር ነበር ውስጥ የሚመጣው ስደክም ጉልበቴ ስበረታ ክብሬ አንተ አልተለወጥክም ያው ነህ እስከዛሬ። በቃ በድካማችንም በብርታታችንም እና ሰዎችን የምናይበት ክርስቶስ ባየበት አይን ነው። ባለፈው ተናገር ነበር እኔ ባመለጠኝ ቁጥር ዩቲዩብ ላይ እየገባው ደግሜ ነው የምሰማ። በቃ አጥንቴ ውስጥ እስኪገባ ድረስ አንድ ጊዜ አይደለም ደግሜ በቃ ታትሞ ውስጤ እንዲቀር ፈልጋለሁ። እና አካል ነው ባልና ሚስትም ቢሆን እኮ የክርስቶስ አካል ነው። አንተ ሚስቴ ናት ብለህ ተናደብት መታ የክርስቶስን አካል ነው የመታኸው ሚስትህን አይደለም እያልክ ነበርና ምን ያህል በቃ ቫልዩ ያለው ሰው ደም የፈሰሰለት ዋጋ የተከፈለበት ሰው ነው በቤተ ክርስቲያን ውስጥ ያለው እኛ የምናገለግለው ሰው። ሲደክም የኛ መጫወቻ አይደለም፣ ሲበረታ ደግሞ ዋው ተብሎ የሚጨበጨብለት አይደለም። በማንኛውም ሲቹዌሽን የወደዳቸውን እስከ መጨረሻው ወደዳቸው አይደለም የሚለው ያልኖርንበትን ዘመን ሁሉ የፊታችንን አይቶ የወደደን ያ ነበር የሚገባኝና በድካሙ አንተ ጀግና አንተ ብርቱ ያለብህ ጸጋ የሚለው ዋው እንዴት የተባረከ ነው። ቤተክርስቲያን ትክክለኛ መሆኗ የሚታወቀው አልክ ክርስቶስ ሲሰበክ ነው። ክርስቶስ ሲሰበክ ያ ትክክለኛ ቤተክርስቲያን የምትታወቅበት መንገድ ነው። ሁለተኛ ደግሞ ኢየሱስ ይደምቅበታል። ኢየሱስ ሲሰበክ ኢየሱስ ይደምቅበታል። ከዛ ከኢየሱስ ከደመቀ በኋላ ደግሞ በመካከላቸው ጸጋ ይገለጣል። ያ ነው ትክክለኛ ቤተክርስቲያን። ከዛ በኋላ አንድ ልጅ ትጠይቅ ነበር። ጥያቄውን ስትጠይቅ የተበላሸ አካይድ እንኳን ቢሆን በዛው ስፍራ ላይ ሆናችሁ ጠብቁ፣ እግዚአብሔር እናንተን ይሰራል፣ የመንፈስ ፍሬ ይገለጣል። ገላትያ ላይ የተጻፈው በዚያ ይገለጣል እያልክ ደግሞ ስለ መንፈስ ፍሬ ትናገር ነበር እና መዳናችን አገልግሎት እንደሚገባን መዳናችን ቢገባን መካሰሳችንን እናቆም ነበር አልክ።
መዳናችን ትልቅ ቫልዩ አለው። የፈሰሰልን ደም ትልቅ ቫልዩ አለው። በቃ ከሁሉም በላይ በጣም የሚገርም በጣም ድንቅ ቃል ነው ሼር ስታረገን የነበረውና እግዚአብሔር ቃል ሃምብል ያደርጋል። ቢ ሃምብል በእግዚአብሔር ቃል ኢንጆይ አድርጉ። በጣም እግዚአብሔር ቃል ኢንጆይ ይደረጋል። በጣም በቃ በምንም አንኮንዲሽናል የሆነ ሰላምና ደስታ ያለበት የእግዚአብሔር ቃል ብቻ ነው እና ስለ ድካም ተናገርክ። ከዛ ደግሞ መስቀል ወደ መስቀሉ እንመለስ። ቀድም በስዬ እንዳለችው ከዛ መጠራታችንን እንመልከት። ከዛ ወንጌል የሚደምቀው በተአምራት በሞተ ሰው በመነሳት ሳይሆን በራሱ ኢየሱስ ክርስቶስ በተነሳው በራሱ በኢየሱስ ነው አልክ። ሃሌሉያ። ይሄ ነው በቃ እየተሸወድን ያለንበት ነገር። ሚራክል እየተባለ ሚራክል ኦይል፣ ሚራክል ዋተር፣ ሚራክል ፎጣ እየተባለ ራሱ ኢየሱስ ሚራክል ነው። በቃ መስዬ እንዳለችው ነው። በእውነት አንድ ወዳጄ ምን አለች መሰለ ፓስተርዬ፣ ከዚህ ከዱባይ ሄዳ ቸርች ልካፈላለች። ቀጣይ ወደፊት ሄድኳለች። ሲሄድ ይቅርታ ይሄ ያንቺ ቦታ አይደለም አሉኛለች። ለምንድን ነው አልኳኛለች። ከኋላ ሂጂ ተቀመጭ አሉኛለች። ምንድነው ስል ተከፍሎ ነው የሚቀመጠው እዚህ ጋር ቡክ ተደርጓል አሉኛለች። ያው እግዚአብሔር ምስክር በጣም ደንግጫለች። በመጣሁበት እግሬ ወደ ኋላ ሂጂ ተቀመጥኳለች። ልካፈል ነው አለች። እኩል ነን አልክ። በቃ ሐዋርያም እኩል ነው። ዛሬ ጌታን የተቀበለውም እኩል ነው። ሁሉም የክርስቶስ ደም የፈሰሰለት ነው። ትክክለኛ ቤተክርስቲያን ኢየሱስን የምትሰብክ ትክክለኛ ቤተክርስቲያን ኮምፔር ማታደራረግናት። በቃ የክርስቶስ ደም የፈሰሰለት እኩል በክርስቶስ አይን የምናይ እና የቆሮንቶስ ትምህርት በጣም ትልቁ የተማርኩበት ባለፈውም ከሁለቱም ክፍል በቃ ጀጅ እንዳናደርግ ያደርገናል። ፍርድ በቃ የለም አንፈርድም። ምክንያቱም የዋጋ ቫልዩ የክርስቶስ ደም በቃ የተሰራው ስራ ጳውሎስ እንደዛ ሆኖ እንደሱ ካለ እኛ ምን አድርገን ነው አንደበታችንን የምንከፍተው? ምንም እኮ ማለት አንችልም። እና ጸጋ ይገለጣል አልክ። ትክክለኛ የሆነ ቦታ ላይ ጸጋ አለ፣ የሚገለጥ ፍሬ አለ። የእግዚአብሔር ቃል የፈሰሰው ክርስቶስን ነው የሚያሳየን። ክርስቶስ ነው የጸጋውን ጉልበት ነው። መጀመሪያም ስለ ቆሮንቶስ ስትናገር የሚነግረን የጸጋውን ጉልበት ነውና ሐዋርያ ማለት የተላከ ሜሴንጀር ማለት ነው። ስለዚህ ዛሬ ቀረልኝ ይሄ ነው። በጣም አምሶ ሃፒ ተባርኬያለሁ። በእግዚአብሔር ቃል በጣም ደስ ብሎኛል። በጣም በቃ ሰይጣን ጊዜያችሁ እንዳይበላባችሁ እዚህ እየመጣችሁ ኢየሱስን ወንጌል ስሙ። ፕሬየር ሩም እየመጣችሁ ጸልዩ። ከእግዚአብሔር ጋር ተጣበቁ። በቃ ወደ መስቀሉ ነው። ተባረክ ፓስተርዬ። ክብሩ ለኢየሱስ ይሁን። እሰይ በእውነት ገና የሚነድ ትውልድ ያስነሳል። አኒ ያለሽ አለው ግን ልጆች እያስተኛሁኝ ነው። ልስማ። ለምለም ፓስተርዬ እንደምን ናችሁ? ሰላም ናችሁ? ጌታ ይመስገን። እግዚአብሔር ይመስገን። ፓስተርዬ ሰምቻለሁ የጳውሎስን እንትን አንደኛ ቆሮንቶስ ላይ ያለውን። እግዚአብሔር ይመስገን። እዚህ ጋር የቀረልኝ በዘመኑ እግዚአብሔር በቃ ከምንናወጥበት ወጀብ ካለበት እግዚአብሔር የለየን ይመስለኛልና እያሳሰበን ያለ ይመስለኛል። ጳውሎስ እስቀደም ስትናገር በቃ ቀስቅሶ ከድርብ ላይ ብትወድቅም ቀስቅሶ ይነግርሃል። እና እግዚአብሔር ዛሬ የሚነግረን ካለንበት ስፍራ ከተኛንበት ሁሉ ቀስቅሶ የሚያነቃን ይመስለኛልና ጌታ የሚናገረን በቃ ንቁ፣ በዚህ ዘመን ሊነሳ ካለው ሪቫይቫል በቃ ተነሱ የሚለን ያለ ይመስለኛልና እግዚአብሔር መንገድ ላይ ነን ያለ ነው። ጳውሎስን የተገናኘው በብርሃን አይደል? እግዚአብሔር ደግሞ በዘመናችን አሁን ባለንበት ባንተ አልፎ የሚናገረው በቃ ተነሱ ነው የሚለን። ሰዎችን እንድናይ አይደለም።
ለፓስተሩ ወይም ለወንጌላዊ ልንሆን ሳይሆን ለጌታ ልንሆን የመረጠን ይመስለኛል። ፓስተርዬ ጌታ ኢየሱስ ይባርካችሁ። ያለሁበት ቦታ ስላልተመቸኝ ነው። ወዳችኋለሁ። ፖሊ እሺ ፓስተር ጌታ ይባርክ። ብዙውን ብለውታል፣ ግን ገና ስንጀምር በጣም የገረመኝ ነገር ዛሬ አንድ ሰው ከመግባቴ በፊት የሆነ ቃል ሼር እንዲያደርገኝ ሜሴጅ ልኬ ነበርና ከዛ የላከልኝ ቃል ምሳሌ 4:18 ነበርና ቦታውን እንትን ያው ኤግዛክት እንትን ባትለውም ግን ራሱን ወርድ በማለት ነበር የጀመርከው። ምንድነው ያልከው? የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል አልክና ገና ስገባ ይሄን አይቼ ከዛ አንተ ስትለው ደነገጥኩ። ላይክ አንተ ሁላ ሼር ያደረከኝ መስለኝና ነገር ግን ይሄ ቃል በጣም ፓወርፉል ነው። እና አንተ ምን አልክ ስትጀምር? እግዚአብሔር ሲራራልን ቃሉን ነው የሚያበራልን አልክ። እና ቃሉን መራብ ኃጢያት ሳይሆን አንዳንድ ሰዎች እያጨሱም አንዳንድ ሰዎች ድራግ እየወሰዱም መጽሐፍ ቅዱስ አንብቤ ከዛ ተለወጥኩም ይላሉ። እዛ ውስጥም ሆኖ ኢቭን መጽሐፍ ቅዱስ ለማንበብ ድራግ የሚወስዱ ሰዎች አሉ እንዲነቃቁ ማለት ነው። ግን መጨረሻ ላይ ግን ቃሉ ስለሚያጠብ ስለሚለውጥ ህይወት ስለሆነ ይለወጣሉና ነገር ግን ያ የቃል ረሃብ የጠፋ ጊዜ ግን ወደ ሞት ትሄዳላችሁ አልከንና የመጽሐፍ ቅዱስ የእግዚአብሔር ቃል የዕለት እንጀራችን ነው። አሁን እኔ ዛሬ ባልበላ ምግብ ነገ ባልበላ ከነገ ወዲያ ባልበላ እያልኩ ብሄድ እነዚህን ቀናቶች በሰባተኛው ቀንና መሞት አይቀርም ወይም ከዛ በፊት ለምን መብላት ስላቆምኩ ተርቤ መጨረሻ ላይ መሞት ነው። ልክ እንደዛም ደግሞ አንተ እንዳልከው የእግዚአብሔርን ቃል መብላት ባቆምን ቁጥር የሚወስደን ወደ ሞት ነው አልክ። ስለዚህ የእግዚአብሔርን ቃል መመገብ ያቆመን ጊዜ ወደ ሞት ይወስደናል ማለት ነው። ልክ የምግቡም እንደሚወስደን የእግዚአብሔርን ቃል ደግሞ አለመመገባችን ያ ረሃብ መጥፋቱ ወደ ሞት ምን ሄድበትና ሻካራ መንገድ ላይ እንዳለን የምናይበትና መንቃት ያለብን ጊዜ ነው። እንደዛ አልክና ያልከው ቃል የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይሄዳል አልክና አንዳንዴ ኢቭን አዲስ ክርስቲያን ገና ሲድን ጧት ላይ ገና ብርሃኑ አልወጣችምና ስቲል ኮንፊውዥን ውስጥ ስቲል ጨለማ ውስጥ ያለ ምናምን ይመስላል። ትንሽ ናት ብርሃኗ። ግን አንተ እንዳልከው አሁን የጻድቃን መንገድ ነው የሚለውና ያን ቃል መመገብ ሰው ሲጀምር ሞር ብርሃኑ እየበራ ይሄዳል። ከዛ በኋላ ሙሉ እስኪሆን ድረስ እየጨመረ ይሄዳል፣ ከዛ ይበራል ይላልና ያው መጨረሻ ላይ የሚበራው ክርስቶስ ሲመጣ ነው። እስከዛ ድረስ ግን ያቺ ብርሃን እየበራች ቃሉ ደግሞ የእግዚአብሔር ቃል ምንድነው መንፈስም ህይወትም ነውና ያኛን እየለወጠን ወደዛ ብርሃን እያስጠጋን ይሄዳል ማለት ነውና ቆሮንቶስ ላይ ደግሞ ወንድም ጥሩ ሲሆን የእግዚአብሔር ሲወድቅ ደግሞ ያንተ አይደለም አልከንና በጣም ጥሩ ሲሆን ዋው በቃ እንትና ማለት ምናም ብለን በቃ አብረን ቲፎዞ ሆነን ምናም ልክ ሲወድቅ ደግሞ የራሴ ባሪያ አላደርገውም እንደፈለኩ። ለምን ውድቀቱን ስላወቅኩኝ የኔ ባሪያ አይደለም። ጳውሎስ ከጸጋቸው የጀመረው የጳውሎስ የእግዚአብሔር የሰራላቸው የመስቀሉ ስራ በጣም ስለገባው ቤተክርስቲያንን በጣም ይጠነቀቅላት ፖል ገብቶታል የተከፈለላቸው ዋጋ። እዛ ጋር ያሉትን ቅዱሳን የሚያቃቸው በተከፈለላቸው ዋጋ ነው እንጂ እነሱ በሚሰሩት ስራ አይደለም። እነሱን የሚያቃቸው መስቀሉ ላይ በተሰራላቸው ስራ ነው። ስለዚህ ፖል በጣም ገብቶታል ማለት ነው። ገና ጌታ እንኳን ሲያገኘው ምንድነው ያለው አልከን ባለፈው ስታስተምረን ሐዋርያት ሥራ ምዕራፍ 9 ላይ አይኑን ያወረው ጊዜ ለምን ታሳድደኛለህ ነው ያለው። ስለዚህ ክርስቶስ ምን ያህል ለቤተ ክርስቲያን ቫልዩ እንደሚሰጥም ያውቃል። እሱን ለማወቅ ደግሞ ሞቶላታል፣ ተሰቅሎላታል። ስለዚህ ምንም አይነት ሁኔታ ውስጥ ይሁን ወንድሞቹ እዚያ ያሉት ቅዱሳን ምንም አይነት ሁኔታ ውስጥ ነው የሚያያቸው በክርስቶስ በተሰራላቸው ስራ ነው። ቫልዩአቸው መስቀላቸው እንጂ እነሱ የሚያደርጉት ስራ አይደለም። ስለዚህ ቢቆሙም ቢወድቁም ለጌታቸው ነው። ስለዚህ እሱ ጀስት እይታው አይኑ ክርስቶስ በሰራላቸው ስራ ነውና እግዚአብሔር ደግሞ ስትናገርም እንደነበረው ሞር ሁላችንንም
የተከፈለልን ዋጋ እንዲገባን ይርዳን። ላይክ ልጅነታችን ቢገባን የሌላውም ልጅነት ይገባንና ወንድማችንን አንመታም፣ ወንድማችን ለሆነ ነገር አናደርግምና ሲገባን ደግሞ ቫልዩ እንሰጣል። አንድ ነገር ዋጋ ምን ሰጠው አይደል? ላይክ ላይፋችን ውስጥ ቦታ ምን ሰጠው ማይሆን ነገር እንኳን ካለው ፖዚሽን የተነሳ አንዳንድ አሁን ለምሳሌ ምን ፈራቸው ባለማውን ስልጣን ላይ ያሉ ሰዎች ምናምን አንነካም። ለምን? ካላቸው ስልጣን የተነሳ ቫልዩ አላቸው። ሶ እግዚአብሔር የሰጠንን የልጅነት ስልጣን ሲገባን እነዛን ሰዎች ዝም ብለን አንነካም። ስላልገባን ነው እየሄድን የምንነካው። የማን እንደሆኑ ስላልገባን የተከፈለላቸው ዋጋ ያን ያህል ስላልገባን ልጅነት ስልጣኑ የሚለው በደንብ ስላልተረዳን እየሄድን እንመታቸዋልና ጳውሎስ ጸጋቸውን የዳኑበትን ጸጋ አልመታም ማለት ሲጀምር ራሱ ሲያወራ ጳውሎስ የተቀበሉትን ጸጋ አልመታም። ሶ ቀጥታ የሄደው መጀመሪያ መዳናቸውን ነገራቸው፣ ልጅነታቸውን ነገራቸው፣ ከእርሱ ጋር ራሱ እኩል መሆኑን ነገራቸው። እሱ ቤተክርስቲያናቱን ቢተክልም ቤተክርስቲያኗ የጌታ መሆኑን ነገራቸው። ሶ እኩል አረገ ራሱን መጀመሪያ ከነሱ ጋር በጣም እንዳልከው ሐዋርያ ነኝ እንትን ነኝ ምናምን ብሎ ሳይሆን ጀመረው ራሱን እኩል አደረገና በጌታ ልብ ግን እነሱን ለማነጽ ግን እነሱን ወደ ጌታ ለማቅናት ግን ቤተክርስቲያን ውስጥ ምናልክ ፓስተር ሐዋርያ ምናምን መባል አይተበቀብንም። ወንድማማቾች ተብለን ግን ታላቅ ወንድም ግን ልክ ቤት ውስጥ እሺ ብለን እንደምንታዘዘው ጳውሎስም በእምነትም ስለሚቀድማቸው የተከላትም እሷ ስለሆነ እንደ ታላቅ ወንድም ግን ይታዘዙታል ማለት ነው። ሶ ይሄን ስትናገር ነበርና በጣም ዛሬ ከሰማሁት በጣም ለኔ ደግሞ ፓወርፉል የሆነው ነገር ወንጌል የሚደምቀው ከሙታን ሰዎችን በማስነሳት ሳይሆን ሙታንን ያስነሳውን ስንናገር ነው ያልከው ነገር በጣም ፓወርፉል ነውና ጌታ ይባርክ ፓስተር ፊሊ ሲናገርም በጣም እየሰማሁት ነበርና እሱንም ጌታ ይባርከው። እውነት ፓስተር እሱን ሳይ እንዴት መንፈሴ ላይክ የሚያወራው ዊዝደም የሚናገርበት ነገር ኤቭሪቲንግ እግዚአብሔርን ጸጋ ያያየው እንዴት አሁን ያለው ፊውቸር በሱ ውስጥ ይሄ እግዚአብሔር የሚያስነሳውን ትውልድ ነው ማየውና እሱ ላይ ደግሞ የሚገርም ጸጋ ነው ያለውና እሱንም ጌታ ይባርከው። እዚህ ከኛ ጋር አብሮ ስላየሁት በጣም ነው ደስ የሚለኝ። ፓስተር ጌታ ይባርኩላችሁንም ወዳችኋለሁ። ተባረኩልኝ። ፖሊ ተባረክልን። ወንጌል የሚደምቀው ከሙታን በማስነሳት ሳይሆን ከሙታን የተነሳውን በመስበክ ነው እና ይሄ መታሰብና ሁለተኛው በጣም ቁልፍ ነገር ያልከው ነገር ሁላችንም ሊገባብን የሚገባው በጣም ሊሰመርበት የሚገባው ማለት ነው። ጥሩ ሲሆን የኢየሱስ መጥፎ ሲያደርግ ደግሞ የኛ ባሪያ አድርገን ማኒፕሌት ማድረግ የለብንም ሰው እና ፖል አንደኛ ቆሮንቶስ ማኒፕሌት ማድረግ አይደለም መልእክቱ። በጣም ይሄ ነገር እኔ መቼም 2 ሰዓት ያህል ያወራሁት ይሄ ነገር ግን ደማችን ውስጥ ሊገባ ይገባል። በቃ ሊሰመርበት የሚገባ የወንድምህ ድካም ያንተ ባሪያ አያደርገውም። እሱን እንድትጽፉት ፈልጋለሁ። የወንድምህ ድካም ያንተ ባሪያ አያደርገውም። በፍጹም አያደርገውም። በፍጹም አያደርገውም። ባይ ዲፎልት እኮ ነው ባሪያ የምናደርገው ታውቃለህ። ልመታ ከፈለኩኝ ፖልዬ አንተ ግን ሳየ የሆነ እንደ ጠንቋይ ማለት ትከሻዬ እንደሚባለው ውስጤ ይጠራጠራል። አይ ቲንክ ጥሩ አልመሰልከኝም ብሎ በቃ ከዛ ማኒፕሌት አድርገን ኮንትሮል እናደርገዋለን በቃላችን እንዲኖር ምናምን እና በጣም ፖል ጠንቃቃ ነው። ለቤተ ክርስቲያን የተከፈለው ዋጋ ሃይ ስለሆነ ቸርች ማኒፕሌት ያደርግ። ለዚህ ነው ከውድቀታቸው ማንጀምረው። በነገራችን ላይ ሲን ማለት ነው ኃጢያት በራሱ ኮንፊደንስ ስለሚያሳጣ አንተ ደግሞ በጥቅስ ከመጣባቸው ሰውየውን ተሰብረዋለህ በደንብ አድርገህ ማለት ነው። Sin is the most ugly thing ነው በዚህ ዩኒቨርስ ላይ እንደምታውቁት ኢየሱስን ሰው አድርጓል። ኃጢያት ከባድ ነው በጣም። የኃጢያት አቅሙ ኮንፊደንሳችሁን ማድቀቁ ነው። በዛ ላይ ደግሞ ሲጨመርበት ሰው እንዴት አድርጎ የሰው ባሪያ እንደሚያደርጋቸው አስቡት። ፖል ከፍ አድርጎ ሰቅሏቸዋል አይደለ? የእግዚአብሔር ባሪያ ነኝ እናንተ ደግሞ ብሎ ነው እኮ ያመጣቸው። የእግዚአብሔር ቤተክርስቲያን ናቸው።
እኩል ሆኖ ነው ከዛ በኋላ ዲል የሚያደርገው። ምክንያቱም ኃጢአት መስራታቸው ቫልዩአቸውን አይቀንስም። እኩል ነን። እኔ ጳውሎስ በእግዚአብሔር የተጠራው ሐዋርያ አገኛችሁ የእግዚአብሔር ቤተክርስቲያን we are the same equal ነን። በጣም አሳያችኋለሁ። እንደውም እኮ ይላል አይደል ጸጋ ይላችኋል እኮ የእግዚአብሔር ጸጋ ለእናንተ ይሁን ይላችኋል። ታውቃላችሁ ስሙኝ በደንብ አድርጋችሁ ይሄንን የእግዚአብሔር ዙፋን ከፍርድነት ወደ ጸጋነት ተቀይሯል። ዕብራውያን ምዕራፍ 4 ላይ ትዝ ይላችሁ ወደ ጸጋው ዙፋን አይደል የሚለው ቢፎር ክራይስት ጸጋ አይደለም ዙፋኑ ጀጅመንት ነው ህግ ስለተሰጠ አፍተር ክራይስት ግን ተገልብጦ የጸጋ ዙፋኑ ሆኗል። ሶ ጳውሎስ ጀጅ ሊያደርጋቸው የማይችለው ኢቭን የሰዎችን ማንነት አብጠርጥሮ ከፀሐይ 7 ይልቅ የሚያበራው ጌታ ኃጢአትን ኤክስፖዝ ያደርጋል። ግን ጸጋው ወደ ዙፋንነት ወደ ዙፋኑ ወደ ጸጋነት ተቀይሯል። ወደሚፈውስ ወደሚያድን ወደሚያቆም ተቀይሯል። ዙፋኑ ከፍርድነት ወደ ጸጋነት ተቀይሯል። the same throne ማለት አዩድሚ ዕብራውያን 12 ላይ ትዝ ይላችኋል። በጣም ቦምብ ቃል አለ። ምን ይላል? የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ደርሳችኋል። ደፋር እኮ ነው ጸሐፊው አይደል? ይሄንን ያለው ከኦልድ ቴስተመንቱ ጋር እያሳየ ነው። ዕብራውያን 12 ላይ አምጥቶ እኛን ግን ወደ እግዚአብሔር ከተማ ብሎ ወደ ኢየሩሳሌም ወደ ጽዮን ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደ ሆነ ወደ ኢየሱስ አይደል ከአቤል ደም ይልቅ ወደሚናገረው ወደ ምርጨት ደም ደርሳችኋል ብሎ ከተማ ውስጥ አስገብቶናል። ዛየን the city of God ማለት ነው። ይታያችኋል። ለምን ደፈረ ጳውሎስ ብትሉ ጀጅ ሊያደርገን አይችልም። ወደ ጸጋ ተቀይሯል ዙፋኑ። እዛ ከተማ ውስጥ አይፈረድብንም። ተቀላቅለናል ከበኩራት ማህበር ጋር ከአላፋት መላእክት ጋር ከጻድቃን ጋር እኩል ገብተናል። ሃው በክርስቶስ እንዴት ተደርጎ ነው ጀጅ የሚያደርገው ጳውሎስ? አሁን ይውላችሁ ባህሪ በእግዚአብሔር ቃል ነው የሚገራው እንጂ ባህሪ ኔቸራችንን አይገልጠውም። የእግዚአብሔር ልጅ ሆነን ባህሪያችን መጥፎ ቢሆን መለወጥ ይችላል። እናንተን ከቀየረ ሌላ ሰው ለሆነ አይቀየርም። ፍሬንዶች ለናንተ ሲሆን እግዚአብሔር ምህረት የበዛ ነው። ለሌላ ሰው ሲሆን ግን ምህረቱ ያጥራል። አላቃችሁም እንዴ? እንደው ምድጃ ስር ሄደውላ የምታለቅሰው እግዚአብሔር ሆይ አንሳኝ፣ አስበኝ፣ አንድ እድል ስጠኝ ብለህ ስንት ዘመን ያለቀስከው እና ለሌላውስ የለም ወይ? እኔ በእግዚአብሔር ፊት ነው የምላችሁ ጌታ የመለሰኝ አመላለስ ሁሉ ጊዜ ለራሴ መነሳት ለራሴ መጎብኘት ያለቀስኳቸው ለቅሶች ፊቴ ላይ ይመጣሉ።